በሳሌ ነው የሚባለው የገረሴ ወልድን ባለሙያ ነው። ጢሞቴዎስ ይባላል። የወልድን ኢትዮጵያ የኤፍኤምአር ፕሮጀክት አስተባባሪ ነው። ህይወት ስንታየው ይባላል። ከወልድ ቪዥን ኢትዮጵያ ዋናው ቢሮ ነው የመጣነው። ኤፍኤምአር ላይ ነው የምንሰራው። እኔም ጌታቸው ይባላል። ከወልድ ቪዥን ኢትዮጵያ አዲስ አበባ ዋና መስሪያ ቤት ነው የመጣው። እሺ አብታሙ ይባላል። ከወልድ ቪዥን ኢትዮጵያ ምዕራብ ኢትዮጵያ የኤፍኤምአር ፕሮጀክት አስተባባሪ ነው። ክርስቲና ይባላል። እኔም ከአዲስ አበባ የወልድ ቪዥን ቢሮ ነው የመጣሁት። የዚህ ፕሮጀክት አስተባባሪ ባዩ ይባላል። ከኢትዮጵያ ደን ልማት ከፌደራል ነው። እዚህ ቀስካ ኢትዮጵያ ደን ልማት ቀስካ ፌደራል ማስራከ የተሰፈይ ዳይሰኮ መንግስት ሶፕ ዳይሰኮ እኔ ያው ሙሴ ሙዳ ይባላል። ግሬስ ዙሪያ ወረዳ ደን ግብርና ቢሮ ነው የሚሰራው። ያው የፕሮጀክቱ ፎካል ነው በኤፍኤምአር። እኔ የማይበሩ የዚህ የደኑ ማይበር ሰብሳቢ ነኝ። ያይቆብ ይባላል። እኔ ደግሞ የማይበሩ ቁጥጥር ኮሚቴ ስራ አንተራነዲስ አሶች አማራ ወደ ቤተሰ ያው ፊዳል ከሰውሳ እኔ ደግሞ የማይበሩ ገንዘብ ያዥ ነኝ። አማራ ወደ ይባላል። እኔ በላቸው በቀለ ይባላል። የቀበለው ግብርና ባለሙያ ነኝ። ወንድም እኔ ሲሞን አዲሱ ይባላል። ማይበሩ ሻጭ ኮሚቴ ታንኪዩ እኔ ምክክል እኮ አሻግሬ ጌቶች እና እዚህ ስራ ላይ የታየውን ለውጥ ያው ባይናችን የምናየው አለ። እንግዲህ የማህበሩ አመራሮች ሆናችሁ ደግሞ ስለ ማህበሩ በ1945.23 ሄክታር ላይ የተሰራውን ስራ ምን ያህሉን እንደሰራችሁና ማህበራችሁ ምን አይነት ይዞታ ላይ እንዳለ ከህጋዊነት አንፃር አጠቃላይ የማህበራችሁን ሁኔታና የዚህ እንደን ሁኔታ መስማት እንፈልጋለን ከናንተ። ያ እንትን ያይሳ ሄክታር ጠቅላላ ሄክታር ሲሻነ ውዱፉን ጸይታነ እቻት ወይዱታማን እቻች ቦላ አጥ ዲዲዛ ሄክታር ዛ ቦላ እንተ አይ ኦትስሽ ጋምኢዳ ማባራ ዝቃዝ አይ ኦትሲዛ ማባራ ዝቃስካ ወይሱንሲ ይቅና አይ ጊዛ አይ ደረጃ ቦላ ዲዛ ሂንቃ ስንተ ሃን ኢዛ ግዶ ፓይሳ ሄክታር ኢዛ ግዶ ፔ ወይዳ ሼና ዛ እንተ ካሪዳይሳ ይሄ ደግሞ እንተ ሾሊሲዳይሳ እሳ እንተ ኦትሲዳ ኦቶዛ አይ አሳዛዝ ገልጻይስ ተከኑናካን ወሪስ አጎዳቱን ሰንሰሮ ጋይስ በጣም ያመሰግነን የመጡት እንግዶችና እዚህ ያሉትን በጌታ ስም ሰላም እላቸዋለሁ። ቦርቦርዲ ላይሲ ዳይሰነም ኡላይ ሰፊያ ጋርተና ይሲ ምን ከመሰ ማታ አይሳዘነ ደና ማታ ዘ ምህት ሀኪደ ኡላንት ዘ ማታ እሂድ ያይ አይሳይ ጉታ ዘቀበለ ዘ እሂድኑ ወጥሲ ዳይሳን ከዚህ በፊት ጎርፍም ኢላ የዘነበው ዝናብ አጥቦ ነበር። ይሄን ጭራሽ የሚሄደው ምንም ሳር በቅሎም አያውቅም። እንደዚህ አይነት ለምልሞም አይታይም ነበር። አሁን ከብት ሁሉ አሳግደን ጥበቃ አድርገን የተለያዩ እንጨቶችን እንዳይቆረጡ አድርገን እና መጠበቅ ከጀመረን ወዲህ ድርጅቱ ወይ ፕሮጀክቱ መጥቶ ካቀፈ ወዲህ እና ማይበሩ ጋር ተደራጅተን ስራ ከጀመረን ወዲህ በጣም ነው ለውጥ የመጣው። ከዚህ በፊት ጎርፍ በየቀኑ ነበር እዚህ አካባቢ ያለውን ጠቅላላ ጥርጎ የሚሄደው። አሁን ያ ሁሉ ቆሞ ሳርም በቅሎ እንጨትም የጠፉት እንጨቶችም የበቀሉ ስላሉ አሁንም በጣም የለመለመ ነው የመጣው። ፕሮጀክቱ ከዚህ እኛን ወደ ላይ ወስዶ ስልጠናም ሰጥቶ የተለያየ ግባቶችን ለኛ አድርጎ ባሳዩት ልክ አሁን በጣም የተለወጠን በጣም የተጠቀመን ነው ያለው። ወደ 1950 ምናምን ሄክታር ነው። ከዚህ መካከል የተመለመለው ያው የተወሰነ ቦታ አልፈን እዚህ አካባቢን መልምለናል።
ከዚህ አለፍ ብለን ወደ ኋላ በጣም ይርቃል። ወደ በእግር ብንሄድ 3 ሰዓት ይፈጃል ወይም 4 ሰዓት ይፈጃል። እዛ አካባቢ መልምለናል። በዛም ደግሞ ዞረን በግርጌው በስተጀርባ ወደ ሳካሎ መስመርን የተመለመለ ያለ። ስለዚህ በዚህ አካባቢ በዚህ በኩል ሳር አለች ተሸጣ ማህበረሰቡ የሚጠቀመው ወይም ማህበሩ የሚጠቀመው ሳር አለ። ግፍ አባል ያ ሳር አሁን ሽያጭ ደርሷል። ግን ያ ሳር የሚሸጠው ቦታ ሲቀር እንደዚህ ሳር የሌለበት የማይሸጥበት ቦታ ምልመላ ተደርጓል። ምልመላ የተደረገው ወደ 720 ሄክታር ነው የተደረገው። ማክሲማም ግን እነጋ መሳራም የሆነ ጂፓስም ስለሌለ ያው ይሄን ያክል ይሆናል የሚለውን ያው ዞረን እንደ ባለሙያ ገምተን ነው የያዘ ነው። ከዛ ያለፈ ሌላውን ደግሞ ብዙ አካባቢው ላይ እዚህ መሬት ወረራ ነበረ። ውስጥ እንዳይገቡ ማሳውን ደግሞ ደኑን እንዳይነኩ አርሶ አደር ጋር ብዙ ጥበቃ አድርገናል። ህዝቡ ራሱ ወጥቶ ነው የሚጠብቀው። በጣም ማይበሩ ከተጀመረበት ወዲህ ድሮ ይሄ ከብት ብቻ ነበረ። ከብት እንደፈለገው ነው እዚህ ሙሉ የሚያድረው። የተለያየ አውሬዎችም እዚህ የነበሩት ጠፍቶ ነበሩ። ግን አሁን እየመጡ ናቸው። ጉሬዛም እየመጣ ነው። ድኩላም እየመጣ ነው ያለው። ብዙ ለውጥ ነው የመጣው። ይሄ ፕሮጀክቱ ካቀፈ ወዲህ ጥሩ ስራ ነው ተሰራው። በዚህ ልክ ያው ለሚቀጥለው ከዚህ የተሻለ ይሆናል ብዬ አምናለሁ። አባላት ወደ 454 አባላት አለን። 454 አባላት አለን። የማህበሩ ስም ምንድን ነው? የማህበራችሁ ስም? የማህበራችን ስም ኮሻሌ ቃጤ ደን ማህበር ነው የሚባለው። ማን? ኮሻሌ ቃጤ